ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ለታላቁ ሐዋርያ ኢትዮጵያዊ ኮከብ ብፁዕ ወቅዱስ አቡነ ተክለ ሃይማኖት በዓለ ልደት በሰላም በጤና ደረሳችሁ። እንደ እግዚአብሔር መልካም ፈቃድ ዛሬ ስለ ታላቁ አባታችን ቅዱስ ብፁዕ አቡነ ተክለ ሃይማኖት ኢትዮጵያዊ ጻድቅ ሐዋርያ ስለሳቸው ልደት ምንነጋገርበት ጊዜ ነው ማለት ነው። እንግዲህ ያው ከቅዱሳን አባቶቻችን ከጻድቃን መካከል አንዱ ጻድቅ ናቸው። በተለይም ደግሞ ኢትዮጵያዊ ጻድቅ ናቸው። እንደው እውነቱን ለመናገር ኢትዮጵያዊ ጻድቅ ሌላም ጻድቅ የሚል በጻድቅ መካከል መከፋፈል ወይም ሰፈርና መንደር ለማውራት ተፈልጎ አይደለም። ለኢትዮጵያ ልዩ ሐዋርያ ስለሆኑ ልዩ የሆነ ነገር ስላላቸው እሱን ለመናገር ለመግለጽ ከዚህ አንፃር ነው። ስራቸውን አጉልቶ ለመናገር ካልሆነ በስተቀር ለሌላ ነገር አይደለም። ታላቁ አባታችን ብፁዕ ወቅዱስ አቡነ ተክለ ሃይማኖት እንግዲህ ያው በዚሁ በሀገራችን በኢትዮጵያ በቡልጋ ደብረ ጽላልሽ ወይም ዞረሬ ተብላ በመተጠራው ወይም ባሁኑ ኢቲሳ ተክለ ሃይማኖት በተባለው ታላቁ ገዳማችን የተገኙ የቤተ ክርስቲያናችን አብሪ ከሆኑ ቅዱሳን ጻድቃን መካከል አንዱ ጻድቅ አባት ናቸው ማለት ነው። እንግዲህ ያውሳቸው ብዙ ጊዜ ጎልተው የሚታወቁት የኢትዮጵያ ሐዋርያ በሚለው ነው። ኢትዮጵያዊ ሐዋርያ ስንል ሐዋርያነት ያለ ረፍት የሚንቀሳቀስ የሚጓዝ ለሰቢከ ወንጌል የሚፋጠን ሌሊቱንም ቀኑንም ለእግዚአብሔር አገልግሎት የሚሰጥ ምድራዊ መልአክ ሆኖ የኖረ ሕይወቱን ለእግዚአብሔር በሙሉ የሰጠ ማለት ነው። ሐዋርያ የሚለው ራሱ ስም ሲሰጣቸው በዚህ ስም ሲጠሩ ይህንን የሚነግረን ተንቀሳቃሽ ሀጅ ተጓዥ ማለት ነው። እረፍት አልባ የእግዚአብሔር አገልጋይ ማለት ነው። ሕይወቱን ሁሉ ለእግዚአብሔር የሰጠ ማለት ነው። ከእግዚአብሔር አገልግሎት ውጭ ሌላ ሕይወት የሌለው በሌላ አጠራር ምድራዊ መልአክ የሚለው ነው። በመጽሐፈ መነኮሳት ቋንቋ እንደዚህ አይነት አባቶች ምድራዊ መልአክ ተብለው ይጠራሉ። ራሳቸውን በዘመን ሂደት ለእግዚአብሔር የሰጡ ማለት ነው። አረፍተ ዘመን እስከሚገታቸው ድረስ ሙሉ ጊዜያቸውን ለእግዚአብሔር ሰጥተው በሌሊትም በቀንም ያለ ረፍት እግዚአብሔርን ያመሰገኑ ያገለገሉ ለሕዝብ አብሪ ኮከብ ሆነው ቀዳሚ ሆነው ሕዝብን ያስተማሩ የተለያየ አምልኮ ባይድን ቀጥቀጣ ያጠፉ ማለት ነው። ታላቁ አባታችን አቡነ ተክለ ሃይማኖት እንግዲህ አባታቸው ጸጋ ዘአብ ካህን ናቸው። ቅዱስ አባ ጸጋ ዘአብ፣ እናታቸው ደግሞ ቅድስት የሆነች እናት እግዚአርያ ይባላሉ። ቅድም እንዳልነው በቡልጋ ደብረ ጽላልሽ ወይም ዞረሬ በተባለው አካባቢ የኖሩ ናቸው። የሚኖሩ እግዚአብሔርን የሚፈሩ አባታቸው ካህኑ ጸጋ ዘአብ እጃቸው ከማይጠንት አፋቸው ከጸሎት ያልተለዩ ትጉህ የእግዚአብሔር አገልጋይ፣ እናታቸውም ደግሞ እግዚአርያ አፋቸው ከጸሎት እጃቸው ከምጽዋት ያልተለየ ጧት ማታ እግዚአብሔር የሚያገለግሉ እንደ ወይ ሐውሩ በኩል ፍናዊኩ ከመዘካርያስ ወይ ኤልሳቤጥ እንደ ኤልሳቤጥና እንደ ዘካርያስ በሉቃስ ወንጌል ምዕራፍ 1 እንደተጠቀሱት እንደነኛ ጧት ማታ በሕጉ በሥርዓቱ ጸንተው እግዚአብሔርን የሚያገለግሉ ሕዝብና እግዚአብሔርን የሚያገናኝ እረፍት አልባ የሆነ ካህን እንደሆነና ቅድስት እግዚአርያም እንደዚያው ጧት ማታ እረፍት የሌላት እግዚአብሔር አገልጋይ በሆኗና በቤተ መቅደሱ የሚጸኑ አንድ ቀንም እንኳን እግዚአብሔርን አማረው የማያውቁ ነገር ግን ልጅ እንዲሰጣቸው ምኞት እንደነበራቸው ይጸልዩም እንደነበረ ገድሉ በደንብ ያስረዳናል፣ ይነግረናል ማለት ዜና መዋዕሉ ይህን ያስረዳል ማለት ነው። ከዚያ በኋላ እግዚአብሔር ጸሎታቸውን ሰምቶ ለዘካርያስና ለኤልሳቤጥ ዮሐንስን፣ ለሳራና ለአብርሃም ይስሐቅን የሰጠ እግዚአብሔር ጸሎታቸውን ሰምቶ ታላቁን አባታችንን አቡነ ተክለ ሃይማኖትን እንደሰጣቸውና አቡነ ተክለ ሃይማኖት እንግዲህ ያው እግዚአርያ ከእግዚአርያና ከጸጋ ዘአብ በዛሬው ዕለት ታኅሳስ 24 ቀን እንደተወለዱ ነው። ታኅሳስ 24 ቀን የተወለዱበትን በዓል የምናከብረው በደመቀ ሁኔታ ማለት ነው። እንግዲህ በሚወለዱበት ጊዜ ገና ከእናታቸው ማህፀን ወደዚህ ምድር ሲመጡ ዓለምን ሲቀላቀሉ ያው እንደሚታወቀው ሕፃን በእናት ማህፀን 9 ወር ይኖራል። በተለይ ለወንድ ደግሞ 9 ወር ከ5 ቀን ብለው ሊቃውንት በትርጓሜ ያቀኑታል። ከተቀመጠ በኋላ ወደዚህ ምድር ይመጣል። ወደዚህ ምድር ሲመጣ ይሄ በስነ ተፈጥሮ ወይም በስነ ተዋልዶም እንደምናውቀው ሕጉን
ሕፃን ሲመጣ ያለቅሳል ነው ለቅሶ ነው የሚያሰማው። ያ ማለት ያው በመጽሐፈ ዕዝራ ሱቱኤል እንደገናም ሊቁ በቅዳሴው ላይ እንደገለጸው ስነ ተዋልዶን በደንብ አድርገው ሊቃውን ተራቀውበታል። ስነ ተዋልዶ የሰው መጀመሪያ ካፈር የተሰራው አዳም ነው። ከአዳም የተገኘ ሔዋን ነች። ከዚያ በኋላ ሁሉም መነሻ እናት አባት አለው። በዚህም መሰረት ሀባት ዘር ወደ እናት ማህፀን ሀባት ዘር የአባት ዘር ወደ እናት ማህፀን ይላካል። ከአባት ዘር ከእናት ማህፀን ደም ይቀዳል። በዚህም ሁለቱ ተዋህዶ ሰው ይሆናል። ነፍስና ስጋ ያለው ሰው በማህፀን ይሆናል። ከዚያም በኋላ በረቀቀ ፈሰፋድል ወይም እንግዲህ ተጠቅሎ 9 ወር በዚያ መኖር ይሄ ስነ ተዋልዶ እግዚአብሔር ሲፈጥር በስነ ፍጥረት የሚሰጠው ጸጋ ነው ማለት ነው። ሊቁም ሲናገር አትናቴዎስ በቅዳሴው ላይ ዕዝራ ሱቱኤልም ደግሞ በመጽሐፉ ላይ ኦዘ ትፌንዎ ለሕፃን ማሐቆያቡ ወስተማይፀነ እሙ ወተጠበልሎ በሰፋድል ረቂቅ። አቤቱ ጌታ ሆይ ብዙ የሚደንቀኝ ግሩም የሆነ ስራ ሲኖርህ ከዚያም በላይ ደግሞ ወደኔ ወደ ራሴ ተፈጥሮ ስመጣ የአባትን ዘር ወደ እናት ማህፀን ትልካለህ። ያንን ከላከ በኋላ ከእናት ማህፀን ደግሞ ደም ትቀዳለህ። ያንን ሁለቱን ሰው ታደርገዋለህ። የእናት ደምና የአባት ዘርን ሰው ታደርጋለህ። እሱን ካደረከ በኋላ ወተጠበልሎ በሰፋድል ረቂቅ በረቀቀ እንግዲህ ልጅም ደግሞ እሱን ተጠቀልለውና ሰው አድርገህ በእናት ማህፀን ታስቀምጠዋለህ። ያቅብ ሕፃናት እግዚአብሔር ብሎ ዳዊት እንደተናገረው በማህፀን እግዚአብሔር ሕፃን ይጠብቃል ተብሎ እንደተነገረው በማህፀን 9 ወር ከ5 ቀን ሲኖር ሕፃን በማህፀን ትጠብቃለህ። እምድረ ተሳቱ አውራክ ታወጽኦ ለሕፃን እማህፀን እሙ ውስጥ ዝንቱ ዓለም። ከ9 ወር በኋላ ከእናቱ ማህፀን ወደዚህ ምድር የሰው ልጅ ታመጣዋለህ። እርሱም ከረቂቅ ዓለም ወደ ግዙፍ ዓለም ወይም ግዘፍ ዓለም ከጠባብ ወደ ሰፊ እንደገናም ደግሞ ሙቀት ከነበረበት ማህፀን ከተባለው ከረቀቅ ዓለም ብርድ ወደ ያለበት ወደዚህ ምድር አንተ ተቀላቀለዋለህ። በዚያን ጊዜ ሕፃን በእናት ማህፀን እናቱ ከምትበላው ከምትጠጣው እንጥፍጣፊ እንዲደርሰው አድርገህ ትመግበዋለህ። ያንን መመገብ ብቻ አይደለም፣ በረቀቀ እንግዲህ ተጠቅሏል። በየት በኩል እንደሚመገብ ግን አንተ ብቻ ነህ የምታውቀው። ይህንን አደንቃለሁ። እርሱም ብቻ አይደለም፣ በረቀቀ እንግዲህ ጠቅደህ በማህፀን ካስቀመጥከው በኋላ ሕፃንን እናቱ የጠጣችው ትን ብሎት የበላችው ተጭኖ እንዳይገለው አንተ ትጠብቃለህ። ከዚያም በኋላ 9 ወር በኋላ ወደዚህ ምድር ታመጣዋለህ። ስታመጣው በማህፀን የማገኘው እንጥፍጣፊ ደረቀ፣ ጠፋ፣ ተቋረጠ። ምግቡ ኑሮው አልተመቸኝም፣ በርዶኛል፣ ልብስ አልብሱኝ፣ ርቦኛል፣ ጠምቶኛል፣ አብሉኝ አጠጡኝ የሚል ድምፅ ያለቅሳል። ሕፃን ወደዚህ ምድር ሲመጣ ለቅሶ ነው። ያለቅሶ አብሉኝ አጠጡኝ ነው። በማህፀን ያለው የእናቴ ጋር የነበረው የምግብ ግንኙነት ተቋርጧል ነው። ስለዚህ ይህንን ባወቀ አንተ እናቱን ስትፈጥር አስቀድመህ 2 ጡት ከእናቷ አካል ላይ አዘጋጅተህለታለህ። ሕፃን ጠፈር ዝናብ አዝንቦ እንደሚመግብ እነኛም በማህፀን ይደርስ የነበረውን እንጥፍጣፊ በውጭ በኩል በጡት እንዲደርሰው ታደርጋለህ። እነሱ እንደ ዝናብ ወተት አዝንበው ይመግቡታል። በዚህ መንገድ ትመግበዋለህ ተብሎ በተነገረው መሰረት በጣም በሚገርም ሁኔታ ሕፃናት ወደዚህ ምድር ሲመጡ ያለቅሳሉ። ምግብ ተቋርጦብናልና ይቀጥልልን ነው። ሙቀት ነበረ የነበርንበት ማህፀን የተባለው ዓለም አሁን በርዶናልና ልብስ ይሰጠን በጨርቅ ጠቅልሉን ነው። ይሄ ያው በስነ ተዋልዶ የምናውቀው በተፈጥሮ እግዚአብሔር ያደረገው ከእግዚአብሔር የተሰጠ ልዩ ጸጋ ነው። ይሄ ሲሆን ወደ አባቶቻችን ቅዱሳን ስንመጣ ግን በተለይ አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ስንመጣ ለዚህ ለየት ይላል። ወደዚህ ምድር ሲመጡ በላው ጠጣው ወይም ይደርሰኝ የነበረው ከእናቴ የሚደርሰኝ የምግብ እንጥፍጣፊ ቀረ፣ በረደኝ አይደለም ያሉት። ወደዚህ ምድር እንደመጡ ታላቁ አባታችን ስብሐት ለአብ ምስጋና ይገባዋል፣ ስብሐት ለወልድ ለወልድ ምስጋና ይገባዋል፣ ወስብሐት ለመንፈስ ቅዱስ ምስጋና ይገባል ብለው ምስጋና ነው የጀመሩት። በዚህ ምድር ላይ ሲመጡ ምስጋና ነው የጀመሩት እንጂ ምግብ ስጡኝ ብለው ለቅሶ አይደለም ያለቀሱት። ለቅሶውን ወደ ምስጋና በምስጋና የጀመሩ በዚህ ምድር መጥተው እግዚአብሔርን ያመሰገኑ የመጀመሪያው ስራቸው እግዚአብሔር ማመስገን የሆነላቸው። ለዚህ ነው ምድራዊ መላእክም ያልናቸው አንዱ መላእክት ተፈጥረው ወዲያው እንደተፈጠሩ ቅዱስ ቅዱስ ነው የቀጠሉት ማለት ነው። ተክለ ሃይማኖትና ገብረ መንፈስ ቅዱስ ደግሞ ከእናት ማህፀን እንደወረዱ ወደዚህ ምድር እንደመጡ ቅዱስ ቅዱስ የሚል ወይም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ የሚል ሥላሴ የፈጠራቸውን የፈጠርከኝ ከዚህ አንስተው ወደዚህ ያመጣኸኝ አምላኬ ብለው በምስጋና መጀመራቸውና ይህንን ነው የሚነግረን ማለት ነው። ስለዚህ አባታችን አቡነ ተክለ ሃይማኖት ኢትዮጵያዊ ሐዋርያ የወንጌል አጥቢያ ኮከብ የሆኑ ያበሩ እንደገናም ደግሞ ብዙ ገዳማትን በኪደተ እግር ባረኩ
በኢትዮጵያ ላይ አምልኮተ ጣዖት ተቆጣጥሮት የነበረውን ደቡቡን፣ ሰሜኑን፣ ምስራቁን፣ ምዕራቡን ጣዖታትን እየቀጠቀጡ ያጠፉ በየዛፉ በየእንጨቱ ያመልክ የነበረውን የኢትዮጵያን ሕዝብ አጠቃላይ ወደ አምልኮተ እግዚአብሔር የመለሱና በእንጨት ላይ ያድሩ የነበረ ሰይጣን ሁሉ ቀጥቀጠው ያጠፉ ነገስታትን ጭምር እነ መተሎሚን ያጠመቁ ታላቁ አባታችን ኢትዮጵያዊ ሐዋርያ አቡነ ተክለ ሃይማኖት የተወለዱበት ጊዜ ነውና ሲወለዱ በዚህ መንገድ በምስጋና ይህን ዓለም እንደተቀላቀሉ እግዚአብሔር እንዲያመሰገኑ ሥላሴን በማመስገን ወደዚህ ዓለም እንደመጡ ከዚያም በኋላ ያው ስም ፍስሐ ጽዮን ብለው አወጡላቸው ይላል። እናት አባታቸው ፍስሐ ጽዮን ወሰመይው ወስሙ ፍስሐ ጽዮን ብለው የጽዮን ደስታ ብለው ሰየሙት። ያ ከዚያ በኋላ ግን ሥላሴ ተገልጦ ለአባታቸውም ለእናታቸውም ተገልጦላቸው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ ያመሰገነ በዚህ ምድር ሲመጣ አብ ወልድ መንፈስ ቅዱስን የመጀመሪያ ጊዜ ያመሰገነ እውነተኛ የእግዚአብሔር ተክል አገልጋይ ስለሆነ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ይባል ተብሎ በዚያው ተያይዞ ተክለ ሃይማኖት የሚል ስያሜ ተሰጥቷቸዋል ማለት ነው። የሃይማኖት ተክል ለሃይማኖት ጠበቃ የሆኑ ቁመው የሚታዩ ተክል ልምላሜ እንዳለው ሃይማኖታቸውን በትምህርታቸው የሚያለመልሙ የደረቀ የሚመናን ልቦና በጠለ ትምህርታቸው የሚያለመልሙ ስለሆነ ተክለ ሃይማኖት የሃይማኖት ተክል ወይም ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ የሚል ስያሜ ተሰጥቷቸው ያው በዚህ ስም ይጠራሉ ማለት ነው። እንግዲህ ከዚያ ከተወለዱ ጀምሮ ያደጉት በዚህው በኢትዮጵያ እየተዘዋወሩ እያስተማሩ እየተምረው እንደገናም እያስተማሩ በመማርና በማስተማር ሂደት አድገዋል። ካደጉ በኋላም ወደ ሐይቅ ቅዱስ እስጢፋኖስ ገዳም የአቡነ ኢየሱስ ገዳም ወደዚያ ጉዞ እንዲያደረጉ በዚያው አገልግሎታቸውን እንደቀጠሉ ረድ ሆነው በብዙ ዓመታት ወፍጮ እየፈጩ ረድ ሆነው በገዳሙን እንዲያገለገሉ በዚያው ዛሬ ሐይቅ እስጢፋኖስ አቡነ ኢየሱስ ገዳም ስትሄዱ የፈጩበት ወፍጮ ሁሉ እዚያው ተቀምጦ እናገኘዋለን። ከዚያም በኋላ እስከማ እንዲያገኙ ምንኩስና ስርዓተ ምንኩስናን እንዲያገኙ ብዙ አእላፍ ቅዱሳን ከወጡበት ከአቡነ ኢየሱስ ገዳም ሐይቅ እስጢፋኖስ እንደመነኮሱና እንደገና ደግሞ ወደ ደብረ ዳሞ ሰሜን ኢትዮጵያ ጉዞ አድርገው በዚያም ደግሞ ከአባ ዮሐንስ ደግሞ አስኬማንም እንዲያገኙ ገድላቸው ይነግረናል ማለት ነው። ከዚያ ተመልሰው መጥተው በኪደተ እግር ዓለም ይህንን ኢትዮጵያን በሙሉ በወንጌል እርፍ ያረሱ ሐራሲ በእርፈ መስቀል ነው። በመስቀል እርፍ ያረሱ ያስተማሩ ቅድም እንዳልነው ጣዖታትን ሁሉ ቀጥቅጠው አጥፍተው የተመቸች እግዚአብሔርን የምታመሰግን ጧት ማታ ለእግዚአብሔር አምልኮት የቀናች ሀገር እንድትሆን ለኢትዮጵያ ትልቅ አስተዋጽኦ ያደረጉ የኛ ብርሃናችን ናቸው። ከዚያም ደግሞ ብዙ ገዳማትን የመሰረቱ እዚያም ኢቲሳ የተወለዱበት ገዳም እንደገናም ደግሞ ዛሬ በተለይም እንደ ሁላችንም የተማርንበት በእውነቱ ታላቁ የኢትዮጵያ ገዳማት በጣም እጅግ ገዝፎ የሚታይ የሚያበራው ያ ማለት ምን ማለት ነው? ከገዳማት እጅግ ገዝፎ የሚታይበት ለየት የሚያደርገው አቡነ ተክለ ሃይማኖት ታላቁ ገዳማችን ደብረ ሊባኖስ 7 ዓመት ሙሉ በአንድ እግራቸው ቆመው የጸለዩበት ደብረ አስቦ ደብረ ሊባኖስ ስንመለከተው በዚህ በደብረ ሊባኖስ ኑሯቸውን አድርገው ምድራዊ መልአክ ሆነው ከዚያ ጋር የተገናኙበት እንግዲህ በኋላም ከሰማያውያን መላእክት ጋር ካህናተ ሰማይ ጋር ከ24ቱ 25ኛ ሆነው እስከማጠን የደረሱበት ታላቁ ገዳማችን አቡነ ተክለ ሃይማኖት የኖሩበት ያረፉበት የጸለዩበት የቀደሱበት እግዚአብሔርን ያመሰግኑበት ደብረ ሊባኖስ ነው። በአብዛኛው ጎልቶ የሚታወቀው በዚህ ነው። ገዳማችን ስንመለከተው ከገዳማት ሁሉ የሚያበራ ገዳም ነው። በምን ያበራል ከተባለ ገዳማት ሁሉም ብሩሃን ቢሆኑም ነገር ግን ሁሉም ጉባኤያት ያሉበት ብቸኛ ገዳም ነው ቢባል ማዳነቅ አይሆንም ወይም አይበዛበትም ማለት ነው። ሁሉም የሌለ ትምህርት ቤት የለም። አብነት የተባለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፊደል ገበታ ጀምሮ ፊደላት የሚረቀቁበት የሚተረጎሙበት ምስጢራትም በዚያው ላይ ሊቃውንቱም በምስጢር ክንፍ የሚበሩ ሊቃውንት ብዙዎች የነበሩበት አሁንም ያሉበት ወደፊትም የሚወጡበት በልዩ ደግሞ ከዋክብት የሆኑ መነኮሳትም ደግሞ የሚወጡበት ታላቁ ገዳማችን ከዚያ ገብቶ የወጣ ሁሉ በጣም ለቤተ ክርስቲያን ብዙ አስተዋጽኦ የሚያደርጉ ብዙ አባቶቻችን ጳጳሳትም ሊቃውንት አባቶቻችን የወጡበት ታላቁ ገዳማችን ደብረ ሊባኖስ 7 ዓመት በአንድ እግራቸው ቆመው የጸለዩበት ደብረ አስቦ በሱ ጎልተው የሚታወቁበት በአብዛኛው ይሄ ነው በዓለም ደረጃ የሚታወቁበት ማለት ነው። እነዚህ ገዳማቱን ሁሉ እያበሩ እያገለገሉ እየሰበኩ ምእመናንን እያጽናኑ
የኖሩ ታላቁ አባታችን ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ወይም በቀድሞ ስማቸው ፍስሐ ጽዮን ወይም በአሁኑ ስማቸው ተክለ ሃይማኖት ብለን የምንጠራቸው ምድራዊ መልአክ የሆኑ ሐዋርያው ታላቁ አባታችን አቡነ ተክለ ሃይማኖት ዘደብረ ሊባኖስ ኢትዮጵያዊ ጻዲቅ የኢቲሳው ፀሐይ የደብረ ሊባኖሱ ኮከብ የኢትዮጵያ ብርሃን ብለን የምንጠራቸው ታላቁ አባታችን ተክለ ሃይማኖት ወይም ቅዱስ ብፁዕ አቡነ ተክለ ሃይማኖት ዛሬ የተወለዱበት ስለሆነ አጠቃላይ ስለዚህ አጭር ግንዛቤ ወይም ትምህርት ለመስጠት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን።